Okay, so የዛሬ ሴሽናችን በመጀመሪያ ዌልካም ቱ አወር ሰከንድ አይቲስ ኢትዮጵያ ሴሽን እንኳን ደህና መጣችሁ ሁላችሁም። ሶ ላይክ ትላንት ባጋጠመን ቴክኒካል ኢሹ ምክንያት ላይቭ ሴሽናችን ተሰርዞ ነበረ። ሶ ዛሬ እንቀጥላለን ማለት ነው። ሶ የዛሬ ሴሽናችን ፎከስ የሚያደርገው ሁለት ነገሮች ላይ ነው የሚሆነው። ላስት ታይም we have seen about IELTS ምን እንደሆነ ሌሎች እንግሊሽ ፕሮፊሸንሲ ኤግዛሞችን እና ላይክ የተለያዩ የአይኤልቲኤስ ታይፖችን እና ሌሎች ነገሮችን አይተን ነበረ። በዛሬ ሴሽናችን ደግሞ የምንመለከተው ስለ ባንድ ስኮር እና አራቱን የአይኤልቲኤስ ስኪሎችን which is listening, speaking, writing and reading የምናይ ይሆናል ማለት ነው። So objective of this lesson or like ይህን ሴሽን አቴንድ ካደረጋችሁ በኋላ ልታገኙት የምትችሉት ነገራቶች the first one is understand the IELTS band scale, learn how band scores are calculated, know what each of the 4 skill tests, understand the timing and the format of each skill. እነዚህ ነገሮች in detail የምናይ ይሆናል ማለት ነው። so መጨረሻ ላይ ደግሞ ልክ እንደባለፈው የጥያቄና መልስ ሰዓት ይኖረናል ማለት ነው። so let's IELTS band score IELTS band score ማለት ልክ ለምሳሌ ትምህርት በምንማርበት ብዙ ጊዜ ውጤታችን ከመቶ ነው የሚያገኝ። እንደዛ IELTS እንግሊሽ ፕሮፊሸንሲያችሁን ከተፈተና በኋላ ውጤታችሁ የሚነገርበት ስኪል ማለት ነው። ሶ በዚህ ነገር ሜጀር የሚደረግ በሚባል ሜትር ነው ሜጀር የሚደረገው ማለት ነው። ስለዚህ ላይ ይሄ ምንድነው ላይ ምን ያክል መስማት እንደምትችሉ፣ ምን ያክል ማንበብ እንደምትችሉ፣ ምን ያክል ማውራት እንደምትችሉ እና ምን ያክል መጻፍ እንደምትችሉ እንድታደርጉ ያደርጋቸዋል ማለት ነው። ከዚህ ላይ የሆነ ሰው ለምሳሌ 6 ቢያገኝ ሊብሉ ምን ያክል እንደሆነ መታወቅ ይችላል። 3 ቢያገኝ 8 ቢያገኝ የከኛ ሊብሉ ሆነ ማወቅ እንችላለን ማለት ነው። so IELTS band scale ranges from 0 to 9. 9 ትልቁ ተጣጣው ትንሽ 0 ነው። እያንዳንዱ ስኬሎች እንደሆነ አንድ ያገኝ ሁለት ያገኝ እና ከ9 ድረስ ያሉትን እያንዳንዶቹ ዲቴል ያየን እንሄዳለን ማለት ነው። so መጀመሪያው ባንድ 9 the highest score is band 9. so if someone IELTS in the go 9 so like no like የስፒኪንግ የራይቲንግ ሪዲንግ አፕስቱ 9 ማለ ያስ ኤክስፐርት ዩዘር ነው ማለት ነው። ፉል ኮማንድ ኦፍ እንግሊሽ ማለት ይሄንን ሰው በኢንስቲትዩሽን እንግሊዝኛን ተቆማት ይችላል። ምንም የቃላት ውዝግብ አይፈጠርበትም። ሶ ላይክ ኦልሞስት ይሄ ሰው እኛን ኤክስፔክት አይደር ደግሞ በሲኤ ቋንቋ ደግሞ ሲቱ የምንለው ላይ ነው ማለት ነው። the next one ደግሞ band 8 ነው። አንድ ሰው band 8 ነው ካገኘ that person is very good user. occasional and systematic inaccuracy ብቻ ነው የሚያጋጥመው ማለት አንዳንድ ጊዜ ሲያወራ ምናልባት በጣም ሲሊ የሆኑ ቀላል የሆኑ ግራማቲካል ኢረሮች ሊያጋጥሙ ይችላሉ which is በጣም few ማለት ሲያወራ ምናምን ንግግሮቹ ስትራክቸራቸውን የጠበቁ ናቸው። ሲናገር የሚጠቀማቸው ቴንሶች ትክክል ናቸው። so like just ሲስተማቲክ የሆኑ ኢረሮች ናቸው የሚፈጠሩበት እንጂ ከዛ ውጪ ኦልሞስት ከኤክስፐርት ዩዘር ጋር ተመሳሳይ ነው ማለት ነው። ሶ ላይክ ይሄ እዚህ ሊብል ላይ ያለ ሰው C1 ወይንም C2 ሊሰጠው ይችላል ማለት ነው ቤዝድ ኦን ሌሎቹ ላይ ባመጣቸው አቨሬጆች ምክንያቱም ይሄ እዚህ ጋር የሚሰጣችሁ ባንድ በአራት ስኪሎች የአራት ስኪሎች አቨሬጅ ስለሆነ ላይክ C1 or C2 ሊሰጣችሁ ይችላል ማለት ነው ባንድ 8 ካገኛችሁ። next one ደግሞ ባንድ 7 ነው which is የሆነ ሰው IELTS ኤግዛም ወስዶ ባንድ 7 ካገኘ ያ ሰው ጉድ ዩዘር ነው ማለት እንችላለን። እንግሊዘኛ can handle complex language with some mistakes አንዳንድ ሚስቴኮች ይፈጠሩበታል። ላንጉዌጅ ግን ላይክ አንደርስታንድ ማድረግ ይችላል በደንብ። ለምሳሌ ላይክ ሃርድ የሆኑ ፖድካስቶችን መረዳት ይችላል። when it comes to ለምሳሌ አካዳሚክ ከሆነ የተፈተናችሁት ኮምፕሌክስ የሆኑ የአካዳሚክ ሴሽኖችን በደንብ መረዳት ትችላላችሁ ማለት ነው without ብዙም ኮንፊውዝ ሳትሆኑ ማለት ነው።
ሶ ላይክ ብዙ ጊዜ ከ7 እስከ 9 ያለው በቃ ዘሞስት አሪፉ ስኬል ነው የሚባለው። ማት ከ7 በላይ ካመጣችሁ ምንም አይነት ሲቹዌሽን ውስጥ ሰርቫይቭ ማድረግ ትችላላችሁ። ላይክ የትም ቦታ አክሴፕት ትደረጋላችሁ። ምክንያቱም ብዙ ጊዜ አክሴፕታንስ ሚኒመሙ 5 ወይንም 6 ስለሆነ እዚህ ከ6 በላይ ማምጣት ከቻላችሁ which is 7 8 9 ማምጣት ከቻላችሁ ላይክ ኦልሞስት ምንም አይነት ሲቹዌሽኖች ላይ እንግሊዝኛን በደንብ መጠቀም ትችላላችሁ ማለት ነው። ዘ ኔክስት ዋን ደግሞ 6 ነው። አንድ ሰው 6 ካመጣ ኮምፒተንት ዩዘር ነው ማለት እንችላለን። ጀነራል ኢፌክቲቭ ዲስፓይት ሰም ኢንአኩሬሲ 6 ያገኘ ሰው ብዙ ጊዜ ምን አይነት ኢረሮች ታዩበታላችሁ? ግራማቲካል ኢረሮች በጣም ይታዩበታል። ኮምፔር ቱ 7 8 እና 9 አንጻር ስፔሻሊ ራይቲንግ ኤንድ ስፒኪንግ ላይ የሚያወሯቸውን ነገሮች በደንብ ይረዳል። ሲያወራም ላይክ ስቴፕ ጠብቆ ለማውራት ይሞክራል፣ ግን ደግሞ የግራማቲካል ኢረር በጣም ይፈጠርበታል። ያ ነው ላይክ ብዙ ጊዜ ከሌሎቹ ከባንድ 7 8 እና 9 ካሉት ዩዘሮች የሚለየው ማለት ነው። ባንድ 5 ሰው ላይክ ባንድ 6 ያገኘ ሰው ደግሞ ቢቱ ይኖረዋል ማለት ነው። which is ኢንዲፔንደንት ነው። ኢንዲፔንደንት ፐርሰን ነው። ላይክ ማውራትንም መግባት ይችላል ማለት ነው። አንድ እንግሊዝኛ ኔቲቭ ስፒከር የሆነ ሰው ቢያጋጥመው he can talk and understand with that person እንደማለት ነው። ሰው አንድ ሰው ደግሞ ባንድ 5 ካገኘ ሞደስት ዩዘር ነው። ይሄኛው which is like B1ም B2 ነው ማለት ነው። ይሄ ሰው so like partial command with frequent mistake like አንዳንድ ነገሮችን ይረዳል። ሲምፕል የሆኑ ነገራቶችን መረዳት ይችላል እና ደግሞ like ሲያወራ ሞር ሚስቴክ ይበዛል ማለት ነው። ኢረሮች በጣም ይበዛበታል ማለት ነው። ስፔሻሊ ሪሌትድ ቱ ግራመር ላይክ ሞር ከ6 በላይ ሞር ኢረር ይኖርበታል ማለት ነው። ከዛ ደግሞ ቀጥሎ ያሉት ወረታች ያሉት ሞር እየወረደ ነው የሚሄደው። ላይክ ውጤቱ እየወረደ በመጣ ቁጥር ላይክ የቋንቋ ችሎታችን ዝቅ እያለን የመጣው ነው ማለት ነው። ባንድ 4 ደግሞ ሊሚትድ ዩዘር ናቸው። ቤዚክ ኮምፒተንሲ ኢን ፋሚሊያር ሲቹዌሽን ፋሚሊያር የሆነ ሲቹዌሽን ላይ ብቻ ነው መናገር የሚችሉት። ኦር ላይክ ተዘጋጅተውበት የሆነ የመጡት ነገር ላይ ብቻ ነው እንጂ ማውራት የሚችሉት። ለምሳሌ አይኤልቲኤስ ስፒኪንግ ስትፈተኑ they give you random topic ማታውቁትን ነገር ሊሆናል የምትጠየቁት የምትችሉት። ሶ ላይክ እንደዚህ አይነት ነገሮች ማውራት ይከብዳቸዋል ማለት ነው። ብዙ ጊዜ ላይክ በጣም ፋሚሊያር የሆኑትና የሚያውቁትን ነገር ላይ ብቻ ነው ማውራት የሚችሉት እንጂ ላይክ የሆነ ነገር ድንገት ሰደንሊ ቢጠየቁ ፈጥረው ላይክ አይዲያ ጀነሬት አድርገው ምናምን የማውራት ችሎታቸው በጣም የወረደ ነው ማለት ነው። ባንድ 3 ደግሞ ሲም ሊሚትድ ዩዘርስ ናቸው። እዚህ በቃ ላይክ በጣም የተወሰኑ ፊው ወርድስ የሚያውቁ ሰዎች ናቸው ማለት ነው። ባንድ 2 ደግሞ ኢንተርሚተንት ዩዘር ይባላሉ። ግሬት ዲፊካልቲ አንደርስታንድ እንግሊሽ ላይክ እንግሊዘኛን ኦልሞስት በቃ ላይክ ጀስት ፊው ወርድስ። አሁን እንዴት ነው ላይክ አሁን ለምሳሌ መልቲሊንጋል ሰው ብዙ ጊዜ ኢትዮጵያ ውስጥ አንድ ሰው ቋንቋ ይችላል ከተባለ እንግሊሽ፣ አማሪክ፣ ኦሮምኛ፣ ላይክ ትግረኛ ምናምን እነዚህን ቋንቋዎችን ላይክ ሞስትሊ ይችላል። ሶ ላይክ ሌሎች ደግሞ የውጭ ቋንቋዎች ለምሳሌ ቻይኒዝ፣ ፍሬንች፣ ስፓኒሽ ምናምኖችን ደግሞ ላይክ አንዳንድ ቃላቶችን በልምድ ላይክ የሆነ ሁሌ በመስማት ምናምን የምናውቃቸው ቃላቶች አይደለ ልክ እንደዛ ጀስት በልምድ የሆነ ምናምን ሰው ሲል ምናምን እየሰማቸው የተወሰኑ እንግሊዝኛ ቃላቶችን ብቻ ነው የሚያውቀው ማለት ነው። አንድ ሰው ደግሞ በአንድ ስኮሩ 1 ካገኘ ደግሞ ነን ዩዘር ነው። ኢሰንሻሊ ላይክ በቃ ምንም እንግሊዝኛ ላይክ he didn't even hello ማለት ነው። በቃ just like he don't know how to respond ምንም አይነት አንደርስታንዲንግ አይኖረውም ማለት ነው። ሶ አንድ 0 ደግሞ አቴምፕት ዘ ቴስት ነው። ይሄ ሰው ላይክ ፈተናውን አቴንድ አላደረገም ወይ ደግሞ ለምሳሌ ፈተናው ላይ ግን ተቀምጦ ኤግዛሙን ሙሉ ስሙን ብቻ ጽፎ ላይክ ባዶ አንሰር ሺቱ ላይ ምንም ነገር ሳይጽፍ ከሰጠም 0 ነው ማለት ነው። ስለዚህ ወይም አልተፈተነም ነው ይሄ ሰው ወይ ደግሞ ፈተናውን ሊፈተን መጥቶ ምንም ነገር ሳይመልስ ሄዶ ነው ማለት ነው ይሄ ሰው። ሶ እስካሁን ድረስ በስኬል አይተናል ማለት ነው። ከ9 ጀምሮ እስከ 0 ድረስ ያገኘ ሰው ላይክ ምን አይነት ሲቹዌሽን ውስጥ እንዳለ ማወቅ እንችላለን ማለት ነው። ሶ ይሄ እዚህ ጋር የሚሰጠን ባንድ እንዴት ነው ካልኩሌትድ የሚሆነው? ምክንያቱም እንዴት ካልኩሌት እንደሚደረግ ካላወቅን ጀስት ዝም ብሎ እንደሚሰጠ ማወቅ ብቻ በቂ አይሆንም። ሶ each skill receives its own score ላይክ ሁሉም ስኪል የራሳቸው ስኮር ትደረጋላችሁ። ለምሳሌ አንድ ሰው አይኤልቲኤስ ኤግዛም ወሰደና ሊስኒንግ 7.5 ሪዲንግ 6.5 ራይቲንግ 0.6 ስፒኪንግ ደግሞ 7 ቢያገኝ ሰው ላይክ እነዚህ ሁሉንም እንደምርና አቨሬጅ ለአራት አካፍለን እናገኛለን። ሶ
ይሄ ሰው ለምሳሌ አቨሬጁን ስንሰራ 6.75 ከመጣ ኦቨርኦል ባንድ ስኮሩ 7 ይሆናል። ይሄን የሆነበትን ምክንያት አስረዳችኋለሁ። ላይክ ከዴሲማል ፖይንት በኋላ ያለው ፖይንት የሆነ ያክል ከሆነ ወደዚህ ሺፍት ይደረጋል፣ ወደዚህ ራውንድ ይደረጋል የሚባል የራሱ የሆነ ሩል አለው። ሶ ላይክ ኦቨርኦል ባንድ ካልኩሌት የሚደረገው በአቨሬጅ ነው ማለት ነው። አራቱን ያገኛቸው ስኪሎች ይደመራሉ፣ እነሱ ስኪሎች ደግሞ ለአራት ይካፈላሉ ማለት ነው። ሶ ላይክ እዚህ ጋር ቅድም እንዳልኳችሁ እዚህ ጋር ለምሳሌ ሰው ያገኘው 6.75 ነው። እዚህ ግን ላይክ ኦቨርኦል ባንድ ስኮሩ ራውንድ ተደርጎ 7 ሆናል። ሶ ራውንዲንግ ሩሉ እንዴት ነው የሚሰራው የአይኬስ የሚለውን ማወቅ ይኖርብናል። ለምሳሌ አንድ ሰው 5.25 ቢያገኝ ራውንድ ቱ ዘ ኔክስት ሃፍ ባንድ ነው የሚደረገው which is 5.5 ነው የሚደረግለት ማለት ነው። አንድ ሰው ደግሞ ላይክ ለምሳሌ 4.75 ወይ ደግሞ 7.75 ቢመጣ አቨሬጁ round up to the next whole band ነው የሚደረገው which is 8 ነው የሚያገኘው ማለት ነው። in case of 4.75 ደግሞ 5 ይደረግለታል ማለት ነው። ግን ደግሞ between 0.25 or 0.75 ከመጣ ግን round down to the nearest half or whole number ነው የሚደረገው ማለት ነው። ከዚህ በታች ለምሳሌ አንድ ሰው እዚህ ጋር እንዳልኩት 6.03 ከመጣ ወደታች ነው 6 ነው የሚደረግለት ማለት ነው። ሶ እንደዚህ ያለ እንደዚህ ነው ካልኩሌት የሚደረገው ማለት ነው በአንድ ስኮራችን። ሶ እስካሁን ስለ ባንድ ስኮር ያየን መተናል። ሶ we are done with our first part of the session. ሶ ቀጣዩ የሴሽናችን ፓርት ደግሞ የሚሆነው the 4 IELTS ስኪል ናቸው። እነሱም listening, reading, writing እና speaking ነው። ሶ አንድ ሰው ሊስኒንግን ብቻ ተፈትኖ ሪዲንግን መተው አይችልም። ራይቲንግ ተፈትኖ ስፒኪንግ ብቻ መተው አይችልም። you have to take all like ሁሉንም መፈተን ይኖርብናል ማለት ነው። ሶ መጀመሪያ እስኪ ላይክ ጀነራል ኦቨርቪውን እንመልከት። አንድ ሰው ላይክ አይኤልቲኤስ ኤግዛም ሲወስድ ሊስኒንግ የሚሰጠው ሰዓት 30 ሚኒት ነው። ፈርስት ሴሽን ላይ የነበራችሁ የምታስታውሱ ከሆነ አውርተን ነበረ ስለ አይኤልቲኤስ ታይፕ ስናወራ ፔፐር ቤስድ እና ኮምፒውተር ቤስድ አውርተን ነበረ። ሶ ላይክ ኮምፒውተር ላይ የምትፈተኑ ከሆነ you only have 30 ሚኒት 30 ደቂቃ ብቻ ነው የሚኖራችሁ። ግን if you are taking the paper based you will have 10 ሚኒት መልሳችሁን ትራንስፈር ለማድረግ ማለት ነው። አፍተር ላይክ እሱን ሰምታችሁ ከጨረሳችሁ በኋላ መልሳችሁን ትራንስፈር ለማድረግ 10 ደቂቃ ይሰጣችኋል ማለት ነው። ሪዲንግ ደግሞ 60 ደቂቃ ነው። ራይቲንግም also 60 ደቂቃ ነው። ስፒኪንግ ደግሞ ከ11 እስከ 14 ደቂቃ ነው። which is ከ11 እስከ 14 ደቂቃ ነው ማለት እናንተ እንዳወራችሁበት ነው ማለት ነው። the more you talk like እስከ 14 ደቂቃ ድረስ ልደርሱ ትችላላችሁ። so like ብዙም ካላወራችሁ ደግሞ 11 ደቂቃ ላይ ራሱ ሊያልቅ ይችላል ማለት ነው። so it depends on the exam taker ማለት ነው። so እያንዳንዶቹን ዲቴል እያየን እንሂድ። ሊስኒንግ ላይክ አሁን ለምሳሌ ሊስኒንግ አይኤልቲኤስ ስንፈተን ምን ችሎታችንን ነው የምንፈትነው የሚለው ማወቅ ይኖርብናል። the first one is like understanding conversation like አሁን ለምሳሌ በአካዳሚክም ሆነ ጀነራል እየተፈተናችሁ ከሆነ ምን ያክል ኮንቨርሴሽኖችን አንደርስታንድ ማድረግ ትችላላችሁ። ምክንያቱም ሴሽን 1 ላይ የነበራችሁ ልጆች አይኤልቲኤስ የምንፈተንበት አንደኛው ምክንያት ለስኮላርሺፕ ወይ ደግሞ ለስራ ኢሚግሬሽን ምናምን ወደ ውጭ ሀገር መሄድ ስንፈልግ ነው። ሶ አንድ ሰው እንግሊሽ ኔቲቭ ስፒከር ወይ ደግሞ እንግሊዝኛ የሚነገርበት ሀገር ቢሄድ ምን ያክል ኮንቨርሴሽኖችን አንደርስታንድ ማድረግ ይችላል፣ ምን ያክል ከሰዎች ጋር ተግባብቶ ማውራት ይችላል የሚለውን እንድናቅ ይረዳናል ማለት ነው። አንደርስታንዲንግ ሌተር ስፔሻሊ ይሄኛውን አይኤልቲኤስ አካዳሚክ የተፈተኑ ከሆነ ላይክ ሞስትሊ ፓርት 3 እና ፓርት 4 ብዙ ጊዜ ሌክቸር ሪሌትድ ነገር ነው የምትጠየቁት። ሶ ላይክ እና ደግሞ ላይክ አካዳሚክ የምትፈተኑ ከሆነና ለምሳሌ በትምህርት ድል ወደ ውጭ እየሄዳችሁ ከሆነ የምትማሩት ትምህርት ደግሞ በእንግሊዝኛ የሚሰጥ ከሆነ ይሄ ሰው ምን ያክል የሚሰጠውን ሌክቸር አንደርስታንድ ማድረግ ይችላል የሚለው ለማወቅ ሊስኒንግን እንደ አሴቴስ ይኖረናል ማለት ነው። አይደንቲፋይንግ ኦፒኒየን የሰዎችን አይዲያ የሆነ ሰው የሆነ ነገር ነግሮን ነገር አንደርስታንድ አድርገን ከዛ እኛም ቀጥለን ሪስፖንድ ማድረግ መቻል ይኖርብናል ማለት ነው። ፎሎዊንግ ኢንስትራክሽን የሆነ ነገር ለምሳሌ የሆነ ሞል እየገባችሁ ወይ ደግሞ ሙዚየም ኤኒ ፕሌስ ለምሳሌ ኤርፖርት ራሱ እየሄዳችሁ ላይክ ለምሳሌ ኔቲቭ ስፒከር የሆነ ሀገር ላይ አሜሪካ
ወይ ደግሞ ጣሊያን ምናምን ያላችሁት እንበልና ላይክ የሆነ አንድ ሰው መጥቶ ላይክ ኢንስትራክሽን ቢሰጣችሁ ያንን ኢንስትራክሽን ምን ያክል ረድታችሁ አፕላይ ማድረግ ትችላላችሁ የሚለውን ኦልሶ አንደርስታንዲንግ ዲቴልስ ላይክ የሆነ ሰው የሆነ ነገር ዲስክራይብ ሲያደርግላችሁ ምን ያክል ዲቴል አንደርስታንድ ማድረግ ትችላላችሁ የሚለውን ለማወቅ ይረዳናል ማለት ነው። ሶ ሊስኒንግ የጥያቄ ብዛት ነምበር ኦፍ ኩዌስችን ኢዝ 40 ነው። 40 ጥያቄ ነው የምትፈተኑት። 4 ሴክሽን አለው which is part 1 part 2 part 3 እና part 4 እያንዳንዱ 10 ደቂቃ ይኖራል። እያንዳንዱ 10 ጥያቄ ይኖረዋል ማለት ነው። ሶ የሚሰጣችሁ 30 ደቂቃ ነው which is በጣም ትንሽ ነው። ላይክ you should have to practice a lot እና ላይክ በደንብ ፕሪፐር ማድረግ ይኖርባቸዋል። ምክንያቱም በ30 ደቂቃ ውስጥ ነው የምትፈተኑ which is ደግሞ ላይክ አንዱ ዲስአድቫንቴጁ the audio is played only once አንድ ጊዜ ብቻ ነው የሚከፈትላችሁ። so like if you miss a point ምንም ወደ ኋላ ተመልሶ ቼክ የማድረግ ነገር አይኖራችሁም ማለት ነው። so you have to like focus in full attention ብዙ ጊዜ አይታችሁ ከሆነ like ብዙ ጊዜ የሚደረገው ደግሞ ሊስኒንግ ነው ራሱ መጀመሪያ የምትፈተኑት ማለት ነው። አይሲኤስ ኤግዛም ስትፈተኑ ምክንያቱም ከሌሎቹ ፓርቶች ፎከስ የሚጠይቅ ነው። so like አሁን ለምሳሌ ራይቲንግ እና ሪዲንግ ምናምን ተፈተናችሁ ሊስኒንግ ብትፈተኑ ላይክ ፎከሳችሁ ያን ያክል አይሆንም። ምክንያቱም መጀመሪያ የነበረ ፓርት ላይ ኢነርጂያችሁን ዛሬ ስለጨረሳችሁ እዚህ ላይ ኢነርጂ ላይኖራችሁ ይችላል። ሶ ላይክ ብዙ ጊዜ መጀመሪያ የምትፈተኑት ሊስኒንግ ፓርቱ ነው ማለት ነው። ሶ ላይክ ጀነራላይዝ ለማድረግ ያክል ሊስኒንግ 40 ጥያቄ ነው። 4 ሴክሽን አለው። 30 ደቂቃ ይኖራቸዋል። ፔፐር ቤት ስትፈተኑ ከሆነ 10 ደቂቃ ይኖራቸዋል ማለት ነው መልሳችሁን ትራንስፈር ለማድረግ። ኮምፒውተር ላይ ከሆነ ግን እየተፈተናችሁ ያላችሁት ምንም አይነት ተጨማሪ ሰዓት አይኖራችሁም። the next skill is reading ነው። reading ያው like ለአካዳሚክ እና ለጀነራል ይለያያል። by the way like for listening አካዳሚክም ጀነራልም አንድ አይነት ነው። reading ፓርት ግን ይለያያል። so አካዳሚክ ከሆነ እየተፈተናችሁ ያላችሁ 3 ሎንግ ፓሴጅ ነው የሚጠብቃችሁ። 3 የተለያዩ ረጃጅም ፓሴጆች አሉ። so እነዛ ስር ደግሞ በጣም የተለያዩ አይነት types of question አሉ። like በጣም ብዙ አይነት like up to 11 types of question አሉ። so like ምናልባት እናንተ ከዛ ውስጥ 4ቱን ታይፕ ብቻ ልትፈተኑ ትችላላችሁ ወይ ደግሞ 2ቱን ብቻ ወይ ደግሞ አንዴ በዛ ብሎ 5 ልትፈተኑ ትችላላችሁ ማለት ነው በአንድ ፈተና ላይ። so ጀነራል ትሬኒንግ ላይ ሲሆን ደግሞ like everyday ቴክስቶች ወርክ ፕሌስ ዶክመንትስ ዋን ሎንገር አንድ ደግሞ ረጅም ፓሴጅ ይኖራል ማለት ነው። like rather than like እንደዚህኛው የተከፋፈለ 3 ፓሴጅ ከመኖር like አንድ ሙሉ ፓሴጅ ብቻ ሊሆን ይችላል የምትፈተኑት እና like የሆነ ሞር ወርክ ሪሌትድ ነገሮችን ነው የምትፈተኑት ማለት ነው። at the same time አካዳሚክ ሲሆን ደግሞ like history ሳይንስ ሳይኮሎጂ like geography ወይ ደግሞ like innovation ወይ ደግሞ like feature ወይ ደግሞ ኢመርጅ የሆኑ ያሉ ቴክኖሎጂዎችን በላይ ካረንት ወይ ደግሞ ትሬንድ ያሉ ነገሮችን ምናምን ነገር ነው ብዙ ጊዜ የምትፈተኑት ማለት ነው። እያንዳንዱ ዲቴል like የኔክስት ሴሽኖች ላይ ሁሉንም like ስኪሎች አንድ የራሱን ሴሽን ሰጠን ስለምናይ ሞር ዲቴል እየተረዳችሁ ትመጣላችሁ እንዴት አይነት ፓሴጅ እንደሆነ ምናምን like ዲቴሉን ስለያየን እንመጣለን። so number of question 40 ነው። 40 ጥያቄ ነው። ከ40 ነው የሚያዘው። ሁሉም አንዳንድ ማርክ ነው ያለው። so like የሚሰጣችሁ ደግሞ 60 ደቂቃ ነው። እዚህ ጋር ደግሞ የሚፈትኑ ችሎታችሁ ምንድነው? ቅድም አሁን ሊስኒንግ ምን ችሎታችን እንደሚፈትን አይተናል። so ሪዲንግ ደግሞ ምን ችሎታችንን ይፈትናል? አንደኛ ስኪሚንግ ስካኒንግ like ቶሎ ኢንፎርሜሽን ማግኘት የመቻል like ባይናችን ማለት ነው like ማንበብ የሚባለው ኮንሰፕት ማለት ነው። ፋይንዲንግ ዲቴልስ ወይ ደግሞ like ዩኒት ስፔሲፊክ ፖይንት ብቻ ሲፈልጉ አንደርስታንዲንግ ራይተርስ ኦፒኒየን ስፔሻሊ ዚስ ዋን በቃ በጣም ብዙ ጊዜ ይበዛል። like ራይተሩ ምን ማለት ይፈልጋው like እናንተ ከምታስቡት በጣም ወጣ ያለ እንትን ነው የሚኖረው። ማቺንግ ኢንፎርሜሽን በጣም ሪዲንግ አይቲኤስ ሪዲንግ ላይ በጣም የተለመደው ፓርት ነው። like የሆነ ኢንፎርሜሽን ይሰጣችኋል ዘን ማቺንግ ፎር አንዱን አይዲያ like አንደኛ አይዲያ ማች ማድረግ ነው። so እሱኛ like አንድ ጊዜ ከበድ የሚለው ፓርትም ነው ይባላል። so እነዚህ ነገሮች ይፈትናል ማለት ነው አይቲኤስ ሪዲንግ ስትፈተኑ። ዘን the next one is አይቲኤስ ራይቲንግ ነው። ይሄኛው ልክ እንደ ሪዲንግ ለጀነራል እና ለአካዳሚክ ሲሆን ይለያያል። so እስካሁን እንዳየነው ሊስኒንግ ነው ለአካዳሚክ ለጀነራልም ተመሳሳይ ሆነው ራይቲንግ እና ሪዲንግ ደግሞ የተለያዩ ናቸው ማለት ነው።
So when it comes to academic writing task 1 እና task 2 አለው task 1 ላይ ብዙ ጊዜ like visual description of ነገሮችን ነው የምትጠየቁት ለምሳሌ ወይ ቻርት ይሰጣችኋል ወይ ደግሞ like your industrial system ወይ ደግሞ like የሆነ የባዮሎጂ እንዴት ነገራቶች እንዴት እንደሚሰሩ እነዛን ነገሮችን as image ያደርጉና ያንን ኢሜጅ ዲስክራይብ እንድታደርጉ ይደረጋል ብዙ ለሱ ለታስክ 1 20 ደቂቃ ነው የሚሰጣችሁ ለታስክ 2 ደግሞ 40 ደቂቃ ነው የሚሰጣችሁ you can use interchangeably like አንዱ ደቂቃ ለአንዱ አሳልፋችሁ ለምሳሌ ታስክ 1 30 ደቂቃ ሊፈጅባችሁ ይችላል so እሱ ማተር ያደርግም እንደናንተ አጠቃቀም ነው ሰዓታችሁ ማለት ነው so task 1 ላይ you should have to write at least 150 words ማለት ነው 150 ቃላቶችን ልጽፉ መጻፍ ይኖርባችኋል ታስክ 2 ደግሞ ኢሴ ነው የምትጠየቁት የሆነ ቶፒክ ይሰጣችኋል እዛ ቶፒክ ላይ አሁን ለምሳሌ ስፔሻሊ ብዙ ጊዜ ትሬንድ የሆኑ ቶፒኮችን ነው የምትጠየቁት ለምሳሌ ካረንት ያለ ትሬንድ ቶፒክ ከመረጠ ለምሳሌ ኤአይ ብዙ ጊዜ አሁን እየተወራ ያለው ያ ሰዎችን ሪፕሌስ ያደርጋል የሚል አይዲያ ነውና ላይክ እሱን ያነሱና like AI ሰዎችን ሪፕሌስ ያደርጋል ወይ ብለህ ታስባለህ ወይ ታስቢያለሽ ወይ ብሎ ይጠይቃሉ so ይሄንን የምታስብ ከሆነ write down your reasoning ያን የምታስብ ከሆነ write down your reasoning something like this ነው የምትጠይቁት ብዙ ጊዜ so it should have to be in essay format መሆን አለበት so እሱ ደግሞ 40 ደቂቃ ነው የሚሰጣቸው እና minimum of 250 words በጣም ይኖርባቸዋል ማለት ነው እና next session በደንብ in detail እናያለን and writing ላይ በደንብ ማስተዋል ያለባችሁ ነገር የተባላችሁትን ቃላት ካላሟላችሁ like almost በጣም ብዙ ማርክ ነው ሉዝ የምታደርጉት ማለት ነው የፈለገ ስትራክቸሩ ቢያምር like ብዙ ነገሩ ቢስተካከል grammatical error ምንም ባይኖርባችሁ ይሄንን achieve ማድረግ ካልቻላችሁ የተሰጣችሁን word it should be like ማርካችሁ በጣም ነው ሎው የሚያደርግባችሁ so general training ላይ ደግሞ task 1 ሌተር ነው የምትጽፉት task 2 ደግሞ ኢሲ ነው like ልክ እንደ አካዳሚክ ማለት ነው like ዘሴም አይደለም ግን ልክ እንደዛኛው አይነት ነገር አይዲያ ይሰጣችኋል እሱን በኢሲ ፎርማት ነው የምትጽፉት የታስክ 1 ደግሞ ሌተር ነው የሚሆነው ማለት ነው so አራተኛው ስኪል ደግሞ ስፒኪንግ ነው ከዚህ ሴሽን 1 ላይ ያልነበራችሁ just ለማስታወስ ያክል ስፒኪንግ ከሌሎቹ የተለየ ቀን ላይ ነው የምትፈተኑት እስካሁን የጠቀስናቸው ስኪሎች አንድ ቀን ላይ የምትፈተኑት ሲሆን ስፒኪንግን ደግሞ ሌላ ቀን ለብቻው ነው የምትፈተኑት ማለት ነው አይዘር ቀድሞ ወይንም በኋላ ግን ብዙ ጊዜ ቀድማችሁ ነው የምትፈተኑት ማለት ነው 1 to 2 like 1 እስከ 2 ቀን ቀድማችሁ ትፈተናላችሁ ማለት ነው ይሄኛው so like 11 እስከ 14 ደቂቃ ነው ቀደም ሜንሽን ለማድረግ እንደሞከር ነው face to face interview with an examiner ነው like whether you take the paper based or computer based IELTS speaking ሁሌም ቢሆን face to face ነው የምትፈተኑት እና ደግሞ ይሄ በቃ ትልቁ IELTS ከሌሎች እንግሊሽ ፕሮፊሸንሲ ፈተና የሚለየው ነው ለምሳሌ ከቶፍል እና ከዱኦሊንጎ ሁሉንም ነገር በኮምፒውተር ነው የምትፈተኑት it shouldn't be like በፔፐር አይደለም so like ይሄ ግን ያ ኮምፒውተር ቤስድ ነው ራሱ ብትመርጡ ስፒኪንጉን በኢን ፐርሰን ሄዳችሁ ነው የምትፈተኑት ማለት ነው so ሶስት ፓርት አለው ፓርት 1 ፓርት 2 እና ፓርት 3 part 1 introduction in a personal question ነው የምትጠየቁት like ስለራሳችሁ maybe about your daily routine ስለምትኖሩበት ቦታ ስለስራችሁ something personal ነው ብዙ ጊዜ የምትጠየቁት part 2 ላይ ደግሞ ካርድ ይሰጣቸዋል then they will give you 1 to 2 minutes like ብዙ ጊዜ አንድ ደቂቃ ብቻ ነው ይሰጣቸዋል then እዛቶ እነሱ የሰጣችሁት ካርድ ላይ የሆነ ቶፒክ ይኖራል እዛ ቶፒክ ላይ ለአንድ ደቂቃ ራሳችሁን ፕሪፔር ታደርጋላችሁ ማለት ነው ዘን አሁንም ተመልሳችሁ ደግሞ ለአንድ ለሁለት ደቂቃ ያክል ታወራላችሁ ማለት ነው so part 3 ደግሞ discussion based on part 2 ነው ለምሳሌ like part 2 ላይ ከዚህ በፊት የጎበኛችሁት ቦታ ከዛ ያንን ቦታ ስትጎበኙ like ምን የተለየ ነገር ነበረ ምኑ ነበር በጣም ይሳባችሁ ወይ ደግሞ like ለምሳሌ ከዚህ በፊት የጎበኛችሁት ሀገር አይነት ነገር ነው የምትጠየቁት ፓርት 2 ላይ ነው so እዛ ፓርት 2 ላይ ሪስፖንድ ካደረጋችሁ በኋላ ፓርት 3 ላይ ምን አይነት ነገር ትጠይቁ ትችላላችሁ ለምሳሌ ትራቭል ማድረግ like ብዙ ብር ያስወጣል ወይስ እንትን
ላይክ ብራችንን ቆጥበን ትራቭል ማድረግ እንችላለን ብለሽ ታስቢያለሽ ወይ ታስባለሽ? እንደዚህ አይነት ነገር something that is related to part 2 ኦልሬዲ ላይክ ከፓርት 2 የቀጠለ ነገር ነው የምትጠይቁት ማለት ነው። ሶ መልስ ስትመልሱ ላይክ ፓርት 2 ላይ ማሰብ ይኖርባቸዋል ማለት ነው። ምክንያቱም ሞስትሊ ላይክ የሆነ የምታውቁትን ነገር ለማውራት ብትሞክሩ አሪፍ ነው። ምክንያቱም ላይክ ፓርት 3 ላይ ሎንግ ነው። ሌሎቹ ፓርት 3 ሎንግ ነው፣ ዲስከሽን ነው። ላይክ ፓርት 1 ላይ ኦልሞስት ላይክ ይጠይቋቸዋል፣ መልሳችሁን ይሰማል እንጂ ለምንድን ነው በዚህ ሰዓት ለምሳሌ ጠዋት ሁሌም 12 ሰዓት ትነሳ ካለች ለምንድን ነው የምትነሳ ብለው አይጠይቋችሁም። ጀስት ላይክ ጥያቄና መልሱን ብቻ ነው የሚቀጥሉት። ፓርት 2 ላይ ሲጀምር ጥያቄውን ብቻ ነው የሚሰጧችሁ። እናንተ ፕሬዘንት ላይክ ፕሬዘንቴሽን ነው። ፓርት 3 ላይ ደግሞ የፓርት 2 ነው የምትቀጥሉት። ሶ ላይክ ከኤግዛሚነሩ ጋር ጀስት ባክ ኤንድ ፎርዝ የሆነ ኮንቨርሴሽን ይኖራችኋል። ሶ which is a bit hard ሶ እሱን ላይክ ሜንቴን ማድረግ ካልቻላችሁ ውጤታችሁ ላይክ ሊወርድባችሁ ይችላል ማለት ነው። ሶ በጣም ወሳኙ ፓርት 3 ነው። ላይክ ኮንቨርሴሽናችሁን ምን ያክል ሜንቴን ማድረግ እንደምትችሉ ይሄ ሰው ከኔቲቭ ስፒከር ጋር ቢያወራ ወይ ደግሞ ላይክ ሊማር ያሰበበት ሀገር ሄዶ ከሆነ ሰው ጋር ማውራት ቢፈልግ ምን ያክል ኮንቨርሴሽኖችን ሜንቴን አድርጎ አይዲያውን ላይክ ኦርጋናይዝ አድርጎ ማውራት ይችላል የሚለውን ለማወቅ ነው ማለት ነው። ሶ ላይክ ለምሳሌ ስፒኪንግ ተፈተናችሁ ላይክ እንዴት ነው ስኮር የሚደረገው ውጤታችሁ ወይ ደግሞ ላይክ እንዴት ነው እንደዚህ የምትደረጉት? አንደኛ ፍሉዌንሲ ኤንድ ኮሄረንስ አለ። ላይክ እዚህ ላይ ስፔሻሊ ፍሉዌንሲ ኤንድ ኮሄረንስ ላይ ላይክ የምትጠቀሙት ግራመር በጣም ወሳኝ ነው። ለምሳሌ ስለ ፓስት ነገር እያወራችሁ በስህተት እንኳን ላይክ ፕሬዘንት ቴንስ ኦር ሰምቲንግ ላይክ ሳታቁሙ የሆነ ፊቸር ነገሮችን ሴንቴንሶችን ምናምን የምትጠቀሙ በጣም ላይክ የሆነ ውጤታችሁን ያወርድባችኋል ማለት ነው። የላይክ በመሃል ደግሞ ላይክ ለምሳሌ የሆነ ታሪክ ነገር እየነገራችሁ ከሆነ ለነሱ ለምሳሌ ጠዋትን ላይክ ዴሊ ሩቲናችሁን ለነሱ እየነገራችሁ ከሆነ ላይክ ፈርስት ሰከንድ ምናምን እያላችሁ ላይክ የምትናገሩበት ነገር ኮሄረንስ ሊኖረው ይገባል ማለት ነው። ዘን ደግሞ ሰከንድ ቲንግ ቼክ የሚያደርጉት ሌክሲካል ሪሶርሳችሁ ነው which is vocabulary ማለት ነው። ምን ያክል vocabulary ትጠቀማላችሁ ስትታወሩ። so like it shouldn't have to be everything shouldn't have to be basic መሆን የለበትም። ለምሳሌ ሁሉንም ነገር very good የምትሉ ከሆነ ሁሉንም ነገር ላይክ በጣም ቤዚክ በሆኑ የእንግሊዝኛ ቃላቶች የምትጠቀሙ ከሆነ ይሄም ውጤታችሁን ያወርድባቸዋል። ሶ ግራማቲካል ሬንጅ እንደ አኩሬሲ ግራመር ላይክ ግራመር ስትጠቀሙ ስትራክቸሩን መጠበቅ አለበት። ለምሳሌ አይ ሃዝ ማለት አትችሉም which is like በጣም ኦብቪየስ የሆነ ነገር። ሺ ሃቭ ማለት አትችሉም። ሶ እንደዚህ አይነት በጣም ሲምፕል የሆኑ ኢረሮችን መፍጠር የለባችሁም። እና ደግሞ ለምሳሌ ስታወሩ ላይክ ፓስት ነገር እያወራችሁ ወይ ደግሞ ስለ ኮንዲሽናል ሴንቴንሶችን የተጠቀማችሁ ከሆነ እነሱም ስትጠቀሙ ላይክ አስመቻች በመል ኢረር ባትፈጥሩ እና ላይክ እያወራችሁት ያለው ነገር ጀስት ሴንስ ብቻ መስጠት ሳይሆን አኩሬት መሆን ይኖርበት። አኩሬት ማለት ኖት ኢን ተርምስ ኦፍ ላይክ ትሩዝ እውነተኛ መሆን አለበት ሳይሆን ስታወሩ ላይክ እንደዚህ አይነት ግራመር አለ ወይ? ለምሳሌ sometimes like if you have seen native speakerዎችን የሌለ ግራመር ያወራሉ like it feels like የሚያወሩት ነገር ትክክል እንደሆነ ግን ደግሞ ዲፕ ዳውን ስታዩት ትክክል አይደለም some points ማለት ነው። እንደዛ then the fourth one ብዙ ጊዜ የሚያስጨንቀው ወይ ደግሞ like ብዙ ሰውን ኮንቪንስ የሚያደርገው ደግሞ pronunciation ነው። so pronunciation ብዙ ጊዜ ሲባል ምናምን ሰምታችሁ ከሆነ using a British accent ጥሩ ነው ይባላል ግን ከዛ የሚባል ነገር የለም። አይተስ ላይ whether you use like American accent ተጠቀማችሁ አውስትራሊያን ተጠቀማችሁ ብሪቲሽ ተጠቀማችሁ ወይ ደግሞ የአፍሪካን አክሰንት ተጠቀማችሁ the main point አክሰንቱን ስትጠቀሙት ያወራችሁ ወይ ደግሞ like pronounce እያደረጋችሁት ያላችሁት ቃል ትክክል ነው ወይ የሚለው ነገር ይወሰናል ማለት ነው። ለምሳሌ like ተማሪዎችን ትሬን ሳደርግ ምናምን like አንዳንድ የሆነ ካዩዋቸው ኢረሮች ወይ ደግሞ like most frequently ከማያቸው ኢረሮች ውስጥ አሁን ለምሳሌ ሰዎች ብዙ ጊዜ ዶላር ለማለት ዳላር ሲሉ ሰማላችሁ which is completely wrong. it feels like የሆነ pronunciation አስተካክለን ያወራነው እንግሊዘኛ ይመስላል ዳላር ስንል there is no something like ዳላር የሚባል ነገር የለም። ዶላር ነው በቃ like አለ አይደለ like pronunciationአችሁን ለማሳመር ብላችሁ ትክክለኛ pronunciation ማለት የለባችሁም። so like pronounce የምታደርጉትን ነገር you should have to know like እኔ ያወራበት ያለው አክሰንት which one is it British ወይስ አሜሪካን ነው ወይንስ ወይ ደግሞ የአውስትራሊያን ነው የሚለውን ማወቅ ይኖርባችኋል ማለት ነው። ከቻላችሁ መቀላቀል ትችላላችሁ which is good other than
that ግን like whatever pronunciation type you are going to use የምትጠቀሙትን pronunciation like exact like stress የቱ ጋር ለምሳሌ የሆነ ነገር ስትናገሩ stress ወርዶች የቱ ጋር ናቸው የሚለው ምናምን ላይ የተለያዩ ዲክሪ pronunciation ክራይቴሪያዎች አሉ አይደል እነሱን በደንብ ማወቅ ይኖርባቸዋል ማለት ነው so like overview generally እነዚህ አራቱን ስኪሎች እነዚህ ካየን ለአሁን ይበቃል ምክንያቱም like በቀጣይ ስቴሽኖች ኢን ዲቴል ስለምናይ ማለት ነው so like ሁሉም አራቱም ስኪሎች ለውጤታቸው 25% ኮንትሪቢዩሽን ይኖራቸዋል ማለት ነው ሁሉም like listening reading writing speaking ማለት ነው so like የነዚህ ውጤት ሁሉ ተደምሮ ነው እናንተ ውጤት ከመቶ which is like ከ9 ማለት ነው ካልኩሌት የሚደረገው so like as like ብዙ ሰዎች ዓለም ላይ እስካሁን ሲስተፈተኑት ሰዎች like ብዙ ጊዜ ሲጠይቁ ያለው ሪስፖንስ ምን ይመስላል ብዙ ጊዜ ተማሪዎች ራይቲንግን እንደ ከባድ ብለው ሬት ያደርጉታል ቀጥሎ ሪዲንግ ከዛ ሊስኒንግ ከዛ ስፒኪንግ ነው so writing the most difficult የሆነበት ምክንያት writing the most difficult የሚባልበት ምክንያት አንደኛ like ክራሳችሁ ነው አይዲያ like ፕላን ታደርጋላችሁ ታስባላችሁ ስትራክቸር ታደርጋላችሁ ትጽፋላችሁ under only 60 minutes ማለት ነው በ60 ደቂቃ ውስጥ ፕላን አድርጋችሁ አስባችሁ ኦርጋናይዝ አድርጋችሁ ስትራክቸር ማስተካከላችሁ ጽፋችሁ ነው የምትወጡት which is like ትንሽ ከበድ ይላል ማለት ነው ከሌሎቹ ፓርት ሪዲንግ ደግሞ በጣም ብዙ ተማሪ የሚቸገርበት ታይም ማኔጅመንት ነው ሪዲንግ ብዙ ጊዜ like የተለያዩ ቴክኒኮችን ለሚጠቀም ሰው ቀላሉ ፓርት ነው እንደው ግን ደግሞ like ተማሪዎች ታይማቸውን ማኔጅ ባለማድረጋቸው ምክንያት ሙሉውን ፓቴጅ በመሞከራቸው ምክንያት ብዙ ጊዜ ታይማቸውን ማኔጅ ባለማድረጋቸው ምክንያት በውጤታቸው ዝቅ ሲል ይታያል ሊስኒንግ ደግሞ like ራሳችሁን ለዲፈረንት አክሰንት ኤክስፖዝ ካላደረጋችሁ ለምሳሌ እናንተ ብዙ ጊዜ ሰማችሁት የብሪቲሽ አክሰንት ከሆነ like እዛ ላይ ደግሞ like በጣም ብዙ ታይፕስ ኦፍ አክሰንት ይጠቀማሉ so ሌላ አክሰንት ሲያወሩ ኮንፊውዝ ሆናላችሁ ማለት ነው ስፒኪንግ ደግሞ በጣም ብዙ ሰው የሚቸገርበት ነርቨስነስ ነው which like ኮንፊደንስ የለውም በጣም ብዙ ተማሪ like writing reading listening ግን በደንብ ሰርቶ ግን when it comes to speaking በጣም like ኮንፊደንስ ሉዝ ያደርጋል so like በዚህ ምክንያት ተማሪዎች ውጤታቸው ዝቅ ሊል ይችላል ማለት ነው ግን ደግሞ so የዛሬ ሴሽናችን ይሄን ይመስል ነበረ ኔክስት ላይ ሌሎቹን ስኪሎች ስፔሻሊ ላይክ አራቱን ስኪሎች ኢን ዲቴል የተለያዩ ፕራክቲስ ጥያቄዎችን እየሰራን የተለያዩ ኩዌስችን ታይፖችን የነኑ ዲቴሎች ምን እንደሚመስሉ እያየን የምንሄድ ይሆናል ማለት ነው so እስካሁን በነበረን ሴሽን ላይ ጥያቄ ካላችሁ ሬዝ ማድረግ ትችላላችሁ ማይካችሁን ተራ በተራ ሚት እያደረግኩኝ ጥያቄያችሁን መቀጠል ትችላላችሁ እስካሁን ካወራሁት ነገር ደግሞ አንደርስታንድ ያላደረጋችሁትን ነገር መጠየቅ ትችላላችሁ ኦኬ ሶ ጥያቄ ካላችሁ እጅ ማውጣት ትችላላችሁ ጌትነት ካሳ ማይክን ከፍቼልሃለሁ መቀጠል ትችላለህ ሀብታሙም እንደዛ ማይክ ይበራላችሁ መቀጠል ትችላላችሁ ጥያቄያችሁን ከላይ ይሰማል ኦኬ እና እኔ
ሲሊ ኩዌስችን ሊሆን ይችላል ግን ሪዲንግ ሲባል የሆነ ፓራግራፍ ኖሮ then እሱን አነባለው ነገር ነው አንደርስታንድ ስላላረኩት ነው ቴንክ ዩ like academic ወይስ ጀነራል ላይ አካዳሚክ ላይ ኦኬ አካዳሚክ ላይ ከሆነ 3 ሎንግ ፓሴጅ ነው የሚሰጣችሁ ፓራግራፍ ሳይሆን like ፓሴጅ ማለት like ብዙ ፓራግራፎች አንድ ላይ የምትኖር ፓሴጅ የሚባል like minimum of like 3 to 4 ፓሴጅ in ፓራግራፍ ይኖራል ማለት ነው አንድ ፓሴጅ ውስጥ ስለዚህ like 3 ዲስቲንክት የሆነ ፓሴጅ ይኖራቸዋል እያንዳንዱ ስር ደግሞ የተለያየ ጥያቄ ታይፕ ይኖራል ለምሳሌ like more reading ላይ ስንሄድ በዲቴል እናየዋለን ወይ maybe like true false no answer yes or no ምናምን ወይ ደግሞ not given አይነት እንትኖችን ልትጠይቁ ትችላላችሁ ወይ ደግሞ ማቺንግ ሊሆን የተጠየቃችሁት ወይ ደግሞ one word only like and like filling the blank space አይነት ነገር ልትጠይቁ ትችላላችሁ like የሆነ ፓሴጅ ይኖርሻል እነዛን ፓሴጆች ተራ በተራ መመለስ ነው የሚሆነው ማለት ነው ኦኬ ቴንክ ሌሎቻችሁ ማይክ ይበራላችሁ መቀጠል ትችላላችሁ እሺ ይሰማል አዎ ይሰማል ኦኬ ቴንክ ዩ የኔ ጥያቄ ያው it might be off topic ግን ለምሳሌ አንዳንድ ሰው አሁን ይሄ IELTSን ምንድነው ኦንላይን ከሚሆን ኢን ፐርሰን ቢሆን ይሻላል መማሩ ምናምን ነው የሚሉትና እናንተ ደግሞ እዚህ ጋር በእንትን አርጋችሁታል ይሄ ኦንላይን ነውና የትኛው ነው አንቺ ኮመንት የምታረጊው ወይስ የራሳችን እንደ የሰው እንትን ነው የሚወሰነው ያ ነው ጥያቄ ኦኬ so it depends እንደ የሰው ነው የሚለያየው for example እኔ like አራት አመት ምናምን ነገር ፈተናውን ስወስድ like fully በኦንላይን ነበር ፕሪፔር ያደረኩት ምንም ኢን ፐርሰን ሄጄ ምናምን ነገር ፕሪፔር ያደረኩት ነገር አልነበረም የተለያዩ ቪዲዮዎችን የተለያዩ ቱቶሪያሎችን ምናምን በመጠቀም ነበር fully like በቃ ኮምፕሊትሊ ኦንላይን ነበር ፕሪፔር ሳደርግ የነበረው አንድም ቀን ኢን ፐርሰን ሄጄ ፕሪፔር አድርጌ አላውቅም ነበር ፈተናውን ስወስድ so like ሌሎችም ለምሳሌ አብረን ምንሰራቸው ቲሞችም like fully ኦንላይን ነው ፕሪፔር ያደረጉት ኢን ፐርሰን ሄዶ ፕሪፔር ያደረገ አንድ ሁለት ሰው የተወሰነ ሰው አውቃለሁ ፐርሰናሊ ማለት ነው so ብዙ ጊዜ ኢን ፐርሰን ሄዳችሁ ፕሪፔር ማድረግ የሚጠቅማችሁ ስፒኪንግ ላይ ነው ለምሳሌ ማት ፌስ ቱ ፌስ የምታወሩት ለምሳሌ ኦንላይን ላይ ስፒኪንግን በደንብ ሜቢ like የሆነ ያንን ሰው ፌስ ቱ ፌስ ስላለ ነው like ኤግዛክት ፌስ ቱ ፌስ ስላልሆነ you don't feel it like virtual ስለሚሆን ያንን የሆነ ስፔሻሊ like የሆነ ይሄ ኮንፊደንስ በተለይ የሆነ የሚፈራ ሰው አይነት ከሆናችሁ ኦንላይን ላይ ሲሆን ብዙም ላትፈሩ ትችላላችሁ ኢን ፐርሰን ትንሽ ሊያስፈራችሁ ይችላል ማለት ነው ስፒኪንጉ ስለዚህ ስፒኪንጉን ኢን ፐርሰን ሄዳችሁ ትሬን ካደረጋችሁ ይሄንን ነገር ይቀላችኋል ማለት ነው አዘር ዛን ዛት ግን ስፔሻሊ ራይቲንግ ራሳችሁ ደጋግማችሁ ናችሁ በመጻፍ ፕራክቲስ የምታደርጉት ሪዲንግም እንደዛው አሴምቴን ደግሞ ሊስኒንግም በጣም ብዙ ማዳመጥ ነው so like maybe speaking ላይ ሞር ሊጠቅማችሁ ይችላል other than that ግን it's normal like to be practicing it online ማለት ነው እንደውም like እኛ ሀገር ነው like especially እስካሁን I haven't seen like distinctly IELTSን ትሬን የሚያደርጉ አላየሁም ብዙዎቹ like they are like ላንጉዌጅ የሚያስተምሩ ሴንተሮች ናቸው ወይ ደግሞ like ኤዱኬሽናል ኮንሰልታንሲዎች ናቸው ሳይድ ላይ እነዚህ ነገሮች የሚሰጡት እንጂ fully committed ሆኖ IELTS ማስተማር ላይ ብቻ ፎከስ የሚያደርጉት እስካሁን አላየሁም ብዙ ጊዜ like ሌሎች ስራዎች ነው የሚኖሯቸው ሳይድ ላይ ነው ይሄን ነገር የሚያደርጉት ኦኬ አሱ ነትሽን ነው እና ምንድነው ግሩፑ ግን ያው በዛውም እንደ ሐሳብ አይ ቲንክ ሁሉም ያው ካንቺ ነው የሚጠብቀውና እንደዚህ አይነት እንትን ላይ እንዲሳተፉ ምናምን ብነግሪያቸው ጥሩ ነው እናመሰግናለን እሺ ቴንክ የውጣት ጥያቄ ያላችሁ መቀጠል ትችላላችሁ ሰዓት እየሄደ ስለሆነ ትንሽ ደቂቃ ብቻ ነው የቀረን ስለዚህ ማይክ ያበራችሁ ማይክ ይበራላችሁ መቀጠል ትችላላችሁ ሌሎቻችሁ you can raise your hands like ማይክ ይበራላችሁ So Lila, so Kalila, I have another question. Okay. ስለ ፔመንቱ I think የሆነ ሁለት አመት ምናምን ሆነኛል ከሰማሁትና I don't have recent information
ላይክ ውጭ ኦኬ ያለ ሰው ምናምን መክፈል አለበት እና ደግሞ I have to think about የኮቴ ምናምን እና እሱንም አልፎ ደግሞ there is እዛ ያሉ ኤምባሲ ውስጥ ያሉ ሰዎች የሚጠይቋቸው another questionዎች አሉ ለስኮላርሺፕ ሲሆኑ ማለት ነው እና ያ are you going to ይሄንንም ኤክስፕሌን ለማድረግ ፕላን አለሽ ወይስ I don't have any idea like ስለ ኤግዛሙ ብቻ like ነው? can you make your question clear like በደንብ clear አድርግልኝ ጥያቄሽ like are you asking about like የሆነ አይቲስ የሚከፈልበት ሲስተም or like about ስኮላርሺፕ ሲስተሞችን የጠየቅሽኝ ያለሽ clear አድርግልኝ ያ ሁለቱን መርጅ አድርገሽ ነገር ያይ of okay course so ያው like make it clear የአይቲስ ፔመንት sorry as well as አንዴ ትጠግኝልኛለሽ ልድገመው? okay ጥያቄ ያ come again Okay, so መጀመሪያ አይኤልቲኤስ የሚፈተን ሰው እሷ ውጪ ያለ ሰው ማወቅ አለባት I think for the payment no እና like ይሄ she shouldn't have to be ኢሹ ነው። ማወቅ የለባትም እዚህ ያለ ሰው because እዚህ መክፈት ትችላለሽ ራስሽ የኢትዮጵያ ንግድ ባንክ ሄደሽ መክፈት ትችላለሽ ሴሽን 1 ላይ ተናግሬ ነበር ላይክ ራሳችሁ ሄዳችሁ ንግድ ባንክ ላይ ለአይቲኤስ ኢትዮጵያ ነው ሶሪ ላይክ ለአይቲኤስ ኤግዛም ነው ብላችሁ ስትነግሯቸው እነሱ ራሱ የሆነ ላይክ ፎርማት አላቸው የሱ ሪሲት የሆነ አይነት ፎርማት አለው እሱን ይሰጧቸዋል በዛ በኩል ማስገባት ትችላላችሁ ችግር የለውም ግዴታ ውጭ ያለ ሰው መሆን የለበትም ኦኬ go ahead second question thank you. ጥያቄሽ And the other one is a scholarship apply የሚያደርጉ ሰዎች once they confirm አይኤልቲኤስ ኤግዛማቸው ጥሩ ሪዛልት ሆኖ ኤምባሲ ላይ ደግሞ like የሆነ የሚጠየቋቸው ሌላ አነሰር ኤክስትራ የሆኑ ጥያቄዎች አሉ መሰለኝ not really sure እና yeah it depends on like apply ያደረግሽበት ሀገር እና ለምሳሌ like which country we are talking about like ወደ ዩኤስኤ ምናምን ነው ወይስ ኢሮፒያን ካንትሪስ ነው ወይ ደግሞ like ወደ ኢስተርን ካንትሪ ቻይና ምናምን ነው like የትኛው ካንትሪ ነው ስፔሲፋይድ ዩኤስኤ ከሆነ like normally ለቪዛው other than your IELTS whether you have IELTS or not like እንትን ይኖርሻል ቪዛ ኢንተርቪው ይኖራል obviously ማለት ነው so like it's also like another preparation ነው ማለት ነው ለቪዛ ኢንተርቪው like IELTS እዚህ ጋር መፈተንሽ አለመፈተንሽ በቂ አይሆንም እና ማተርም አያደርግም like maybe practice ማድረጉ ምናምን ይጠቅምሻል so like it's another interview ሌላ ኢንተርቪው ነው ማለት ነው እሱም ሲሆን ማለት ነው so like yeah you will pay extra like ለኮቴ ምናምን ብቻ ሌሎች ተብሎ ለቪዛ ራሱ ተብሎ የሚከፈሉ ብሮች ይኖራሉ ማለት ነው እና በደም ያ ኤክስትራ ፊ አለ okay thank you okay ማይክ ይበራላችሁ መቀጠል ትችላላችሁ so we have like 5 minutes በዛ ነገር ያለን ስለዚህ ጥያቄያችሁን ሬዝ ማድረግ ትችላላችሁ ካልሆነ ደግሞ በአይቲኤስ ኢትዮጵያ ሰፖርት በኩል መላክ ትችላላችሁ ወይ ደግሞ ግሩፕ ቻት ላይ ማውራት ትችላላችሁ ሰው ልንጨርስ የተወሰነ ደቂቃ ስለሆነ የቀረን ጥያቄ ካላችሁ ሬዝ ማድረግ ትችላላችሁ ኦኬ ሶ ማንም ሰው ጥያቄ ከሌለው የዛሬ ሴሽናችን ይሄ የሚመስል ነበረ we will have a session tomorrow ነገ ይኖረናል ምክንያቱም ዛሬ ሴሽን የነበረበት ምክንያት የትላንቱ ሴሽን ተሰርዞ ስለነበረ ነው ነገ ሴሽን 3 ይኖረናል so like see you there